ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ተካሂዷል። ምክር ቤቱ በውሎው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመስከረም ወር መጨረሻ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ያቀረቡትን የ2018 በጀት ዓመት የመንግስት የሥራ አቅጣጫዎችን አስመልክቶ የፓርላማ አባላት ጥያቄና አስተያየቶችን አቅርበዋል። የምክር ቤቱ አባላት ባነሷቸው ጥያቄዎች ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያም ሰጥተዋል። ሀገራችን ኢትዮጵያ የተደቀነባትን የህልውና አደጋ በለውጡ መንግስት በሳል አመራር ተሻግራለች። ሆኖም ግን በአንዳንድ አካባቢዎች አልፎ የሚታዩ ግጭቶች አሉ። እነዚህ ግጭቶች በዘላቂነት ለመፍታት መንግስት ዛሬም ለሰላም መንገድ ቅድሚያ እንደሚሰጥ በሁለቱ ምክር ቤቶች የጋራ መክፈቻ ላይ በክቡር ፕሬዝዳንት ንግግር ተመላክቷል። በዚህ መሰረት በተለያዩ ክልሎች በህዝብና በመንግስት የቀረበውን የሰላም ጥሪን በመቀበል ቀላል የማይባል ኃይል ወደ ሰላማዊ መንገድ መመለሱ የሚበረታታ ውጤት ነው። የመንግስትን ታጋሽነትና ወደ ሰፍነትን የሚያመላክት ተግባር ነው። ክቡር ጠቅላይ ሚኒስትር አሁንም ቢሆን የህዝብና የመንግስትን የሰላም ጥሪን ባለመቀበል ከኢትዮጵያ ቋሚ ጠላቶች ጋር በማበርና ተላላኪ በመሆን የባንዳነት ተግባራቸውን በመፈጸም የህዝብን ስቃይ በማራዘም የሚፈልጉና ኢትዮጵያን ለማዳከም ቀን ከሌሊት የሚሰሩ የጽንፈኛ ቡድኖች አሉ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሃን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ፣ እንዲሁም በዚህ ረገድ ከሰላሙ ወዳድ ማህበረሰብ ምን ይጠበቃል? አመሰግናለሁ። በክቡር ፕሬዝዳንቱ የሁለቱ ምክር ቤቶች የመክፈቻ ንግግር ላይ እንደተመላከተው እንደ ሀገር አዎንታዊና ዘላቂ ሰላም ለማረጋገጥ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። ከነዚህ ተግባራት ውስጥ አንዱ የፖለቲካ ባህሉን ለመቀየር የተጀመረው ስራ ነው። የመጠፋፋት ፖለቲካ፣ የብሽሽቅና በስሜት የመጋለብ ፖለቲካ እንዲሁም እኛና እነሱ የሚል ከፋፋይና እጅግ ኋላ ቀር ፖለቲካ ኢትዮጵያችንን ብዙ ዋጋ ያስከፈለ ልምምድ እንደሆነ ይታመናል። ይህንኑ እምነት በመያዝም መንግስት ብዙ ጊዜ ግጭትን በኃይል ለማሸነፍ ከመቻኮል በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት ትኩረት ሰጥቶ እየሰራ ይገኛል። በዚሁ የጸና እምነቱ የእርቅና የሰላም መንገድን በመከተል የሀገራችንን ሰላም አስተማማኝ ለማድረግ በርካታ ስራዎችን እየሰራ መሆኑ ይታወቃል። ለዚህም አንዱ ማሳያ የፕሪቶሪያ ስምምነትና በስምምነቱ እየተገኙ ያሉ ውጤቶች ተጠቃሽ ናቸው። ይሁን እንጂ የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? በተጨማሪም አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ አመሰግናለሁ። በኢትዮጵያ አገረ መንግስት ግንባታ ሂደት ውስጥ ከታዩ ጉልህ ስብራቶች ውስጥ አንዱና ዋነኛው ከፖለቲካ ባህላችን ጋር የተያያዘው ጉዳይ ነው።
ስብራቱንም ለመጠገን ፖለቲካችን የሐሳብ ግብይት ላይ እንዲያተኩር መንግስት በቁርጠኝነት እየሰራ ይገኛል። በክቡር ፕሬዝዳንቱ ንግግር ላይ እንደተመላከተው በየአካባቢው የሚታዩ በኃይል ስልጣንን ለመቆጣጠር የሚደረጉ ጥረቶችን በኃይል ለመቋጨት መንግስት ዝግጅቱም አቁም ያለው ቢሆንም የዛሬ ግጭትን በማሸነፍ ውስጥ ለነገ ትውልድና ቂምና ቁርሾ አናወርስም በሚል መርህ መንግስት በዛሬ ብልሃትና ትዕግስት ለነገ ሰላም የሚያተርፉ አካሄዶችን መርጧል። ይህንን ከግብ ለማድረስ በሀገራችን እየተተገበረ የሚገኘው አንዱ መንገድ አካታች ሀገራዊ ምክክር ማድረግ ሲሆን ሂደቱ አሁን ላይ ወሳኝ ምዕራፍ ላይ መድረሱን የህዝብ ተወካዮች ምክር ቤት በየጊዜው በሚያደርገው ክትትልና ድጋፍ ስራዎችን ማረጋገጥ ችሏል። ክቡር ጠቅላይ ሚኒስትር በታሪካችን ለመጀመሪያ ጊዜ የተከፈተውን ይህን እድል ውጤታማ እንዲሆንና ከማን ምን ይጠበቃል እንዲሁም በምክክር ሂደቱ ለመሳተፍ ፍቃደኛ ያልሆኑ ጥቂት የፖለቲካ ኃይሎችን በተመለከተ የመንግስት አቋም ቢብራራ እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር በመንግስት የተሞላ የማክሮ ኢኮኖሚ መሻሻያ በማድረግ የኢኮኖሚ ስብራቶችን የሚጠግኑና ወደ ብልጽግና የሚያደርሱን ፈጣንና መጠነ ሰፊ የኢኮኖሚ መሻሻያዎችን ተግባራዊ በማድረግ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። ተጨባጭ ውጤቶችም እንደተገኙበት በሐሳዊ መረጃ ተደግፎ ቀርቧል። ሆኖም ግን ከኢኮኖሚ መሻሻያው ጋር ተያይዞ ከሚነሱ ስጋቶች መካከል የመንግስት ወጪ መቀነስ፣ የብር የመግዛት አቅም መዳከም እንደ አሉታዊ ተጽዕኖዎች ይጠቀሳሉ። ክቡር ጠቅላይ ሚኒስትር እንደ አጠቃላይ የማክሮ ኢኮኖሚ መሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። ክቡር ጠቅላይ ሚኒስትር አገራችን የተፈጥሮ ሀብቷን በአግባቡ ለመጠቀም በሚያስችል መልኩ የጋዝ ምርትና የኦይል ሪፋይነሪ ፕሮጀክት መጀመሯ ለኢትዮጵያውያን ትልቅ ብስራት እንደመሆኑ መጠን እነዚህ ፕሮጀክቶች የውጭ ምንዛሬን ከማዳን ከስራ ዕድል ፈጠራና አገራችንን ከተረጅነት በማላቀቅ ነገያችንን ከመበየንና አጠቃላይ ኢኮኖሚያችንን ከማነቃቃት አኳያ ያላቸው ፋይዳ በዝርዝር ለኢትዮጵያ ሕዝብ ይገለጽ። በሌላ በኩል በሀገራችን በቀጣይ ዓመታት ከሚገነቡ ግዙፍ ፕሮጀክቶች ውስጥ የአፍሪካ ግዙፉ የኢትዮጵያ አየር ማረፊያ በቢሾፍቱና ከ1.5 ሚሊዮን በላይ ቤቶች ተገንብቶ ለዜጎች እንደሚተላለፍ ተገልጿል። በተለይ የቤት አቅርቦትን ለማሻሻል የተያዘው እቅድ እንዲሳካ በመንግስት በኩል እየተሰሩ ባሉ ስራዎች ዙሪያ ተጨማሪ ማብራሪያ ቢሰጥ ላለው እጅግ አመሰግናለሁ። ክቡር ጠቅላይ ሚኒስትር የአገልግሎት አሰጣጥ ቅልጥፍናና ውጤታማነት ችግር፣ የፍትህ ስርዓቱ ውስጥ የሚታየው ሙስናና ብልሹ አሰራር ችግሮች በዘላቂነት ለመፍታት ቀጣይ ሊሰሩ የታሰቡ ስራዎች ዙሪያ ለኢትዮጵያ ሕዝብ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። hojiiwwan yeroo muraasa keessatti hojjetaman kun hedduu kan dinqisiifatamanii fi kanaan immoo jijjiiramni አዲስ አበባ ውስጥ የታዩ ለውጦች ዋና ማሳያ ብቻም ሳይሆን እስካሁን የት እንደነበርነው ጥያቄ የሚያስነሳብን ነው። ከዚህ በመቀጠል የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መንግስት ደህንነትን ለመቀነስና ለዜጎች ስራ ዕድል ለመፍጠር ለከተማ ትኩረት እንደሚሰራ ማህበረሰቡ ተጠቃሚ እንደሚሆን ተገልጾ ነበር። ይሁን እንጂ አንዳንድ ከተሞች ውስጥ የልማት አፈጻጸም ከኮሪደር ጋር ተያይዞ የተለያዩ ቅሬታዎች ሲነሱ ይታያሉ። ህንፃዎችና የመሰረተ ልማቶች ሲፈርሱ የከተማ ነዋሪ በሙሉ አቅም አለማየታቸውና ግንዛቤ አለመኖራቸው በአጠቃላይ አፈጻጸሙ ተመሳሳይ አለመሆኑ ይህንን ስራ የኦሙ ኒያርግ ከወጀሞ ሙሜ ሚኒስቴራ hanqinaalee raawwii hojii misoomaa qindaa'aa koriidarii keessatti mul'atan kana karaa guutuu ta'een furuudhaaf
kallattiin mootummaan qabatee irratti ibsa dabalataa akka nuu kennitan isin gaafadhaa jaalatooma. ክቡር ጠቅላይ ሚኒስትር የደሞዝ ጭማሪ መነሻ በማድረግ ያለ በቂ ምክንያት በመሰረታዊ ሸቀጦች ላይ በቤት ኪራይ ላይ ያለ አግባብ ዋጋ የሚጨምሩ ስግብግብ አካላት በመኖራቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ዛሬም በኑሮ ውድነት እየተጎዱ ናቸው። ክቡር ጠቅላይ ሚኒስትር የኑሮ ውድነትን በዘላቂነት ለመፍታትና ህገ ወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንፃር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ አመሰግናለሁ። በሀገራዊ ጉዳዮች ላይ መተማመን እንዲፈጠር የፖለቲካ ባህላችን በሐሳብ ላይ የተመሰረተ እንዲሆን የሐሳብ ልዩነቶቻችንና አለመግባባቶቻችን በውይይት እንዲፈቱ ሀገራዊ ምክክር ኮሚሽን ተቋቁሞ ስራ ላይ መሆኑ ይታወቃል። በትልቅ ተስፋ የምንመለከተው የሀገራዊ ምክክር ሂደት ለብዙ ዓመታት ሲንከባለሉ የመጡብን ሀገራዊ ችግሮቻችን የምንፈታበት የተረጋጋ ሰላማዊ ዲሞክራሲያዊ የሆነ ሀገር እንዲኖረን በዜጎች መካከል መተማመን እንዲፈጠር ምክክሩ የሚጫወተው ሚና ከፍተኛ ነው። እስካሁን ድረስ በክልል በፌደራል በውጭ ሀገራት የተለያዩ የማህበረሰብ ክፍሎችና ኢትዮጵያውያን በተደረጉ ሰፋፊ ውይይቶች ከቀረቡ አጀንዳዎች እንደምንረዳው ከሀገራዊ ምክክሩ የሚጠበቀው ዋና ውጤቶች መካከል አንዱ የምርጫ አካሄድን ማሻሻልና በጥቅሉ የፖለቲካ ስርዓታችን እንዲቃና ወይም እንዲስተካከል ማድረግ ነው። በያዝነው ዓመት ህገ መንግስታዊ ጊዜን ጠብቆ የሚደረገው 7ኛ ሀገር አቀፍ ምርጫና ከሀገራዊ ምክክሩ ሂደት ጋር ተደርበው በመምጣታቸው ሀገራዊ ምርጫም ሆነ ሀገራዊ ምክክሩ ይድረስ አከናውነው ዓላማቸው እንዳይስቱ ትኩረት የሚሰጠው ጉዳይ ነው። ክቡር ጠቅላይ ሚኒስትር ከዚህ በፊት የነበሩ የምርጫ ሂደቶች የታማኒነት የፍትሃዊነት የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው 7ኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው ወይንስ በሀገራዊ ምክክር አማካይነት የመጡ ምክር ሀሳቦች ተጨምረው የፖለቲካና የምርጫ ስርዓታችን ጋር የተያያዙ ጉዳዮች አካቶና ተሻሽሎ በአዲስ መልክ ነው የሚካሄደው? በአዲስ መልክ ነው የሚካሄደው ከተባለ ሀገራዊ ምክክሩ በጊዜ ጨርሶና የመጡ ምክር ሀሳቦች ተካተው ህጋዊ መሰረት ሰጥቶ በአዲስ መልክ ምርጫው ለማካሄድ ምርጫው በተቀመጠለት ጊዜ ማጠናቀቅ ይቻላል ወይ? ያለው ጊዜ በቂ አይደለም ተብሎ ከታሰበ ብዙ ተስፋ የተጣለበት የሀገራዊ ምክክር ውሳኔዎች ወይም ምክር ሀሳቦች ለቀጣይ 5 ዓመት በዝምታ ሊታለፉ ነው ወይስ ጊዜውን ለማሳጠር የሚወሰዱ ህጋዊ መንገዶች አሉ? ይህንን በማድረግ ሂደት የሚነሱ ተግዳሮቶች መንግስት በምን አይነት መንገድ ሊፈታ አስቧል? አመሰግናለሁ። በክቡር ፕሬዝዳንታችን ንግግር ላይ በያዝነው ዓመት በሀገራችን የሚካሄደው 7ኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኝነት ያለው ሆኖ እንዲካሄድ መንግስት ትኩረት ሰጥቶ የራሱን ድርሻ እንደሚወጣ ተመላክቷል። በሀገራችን ህገ መንግስት መሰረት የመንግስት ስልጣን የሚያዘው በዲሞክራሲያዊ መንገድ በህዝብ ምርጫና ይሁንታ ሆኖ ሳለ በምርጫ የማያምኑ የህዝብን ድምጽ ለመቀበል ፈቃደኛ ያልሆኑ ስልጣንን በኃይልና በጉልበት ብቻ ለመያዝ የሚመኙ ኃይሎች ደግሞ ዛሬም ቅዠታቸውን አላቆሙም። በተለያዩ የማህበራዊ ሚዲያ አማራጮች የህዝብ አመጽ ለመቀስቀስ የሚንቀሳቀሱና ኋላ ቀር የፖለቲካ አስተሳሰብ ያላቸው ጽንፈኛ አካላት ምርጫ እንደማይካሄድ እና አስቻይ ሁኔታ እንደሌለ አስመስለው እየቀሰቀሱ ይገኛሉ። ክቡር ጠቅላይ ሚኒስትር የቀጣዩ ምርጫ በክቡር ፕሬዝዳንቱ ንግግር እንደተጠቀሰው ሰላማዊ፣ ተአማኒና ፍትሃዊ እንዲሆን በመንግስት በኩል ምን እየተሰራ ይገኛል? ከባለድርሻ አካላትስ ምን ይጠበቃል? በተለይ አመጽን እና ሁከት መንገድ መርጠው መርዛማ ፕሮፓጋንዳ በየዕለቱ የሚረጩ የጥፋት ኃይሎችን በጋራ ለመመከት ከእያንዳንዱ ዜጋ ምን ይጠበቃል? አመሰግናለሁ። ክቡር ጠቅላይ ሚኒስትር ምንም እንኳን ከታች ጀምሮ የሚታየውን የትምህርት ጥራት ችግር ለመፍታት ጊዜ የሚጠይቅ ቢሆንም ከአጭር ጊዜ አኳያ በተለይ የተማሪዎችን የመውደቅ ምጣኔ ለማሻሻል የሚያስችል ምን አይነት አሰራርና ስልት እንደተቀመጠ ተጨማሪ ማብራሪያ ቢሰጥበት። በተጨማሪም የትምህርት ጥራትን ለማሻሻል የመምህራንን ብቃትና ተነሳሽነት መጨመር አይነተኛ መፍትሄ በመሆኑ በተሟላ መንገድ መምህራንን ለማሰልጠንና የመምህራንን መሰረታዊ ጥያቄዎች
ምላሽ ለመስጠት እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥበት አመሰግናለሁ። ይቅርታ የለሽ በሆነው ታሪካዊ ስህተት የባህር በራችንን አጥተናል። የባህር በር ለኢትዮጵያ የህልውና የእድገትና የብልጽግና ጥያቄ ነው። የባህር በር ጥያቄያችንን በእርስዎ በጠቅላይ ሚኒስትራችን በሰላምና በሰላም መንገድ ብቻና በሰጥቶ መቀበል መርህ ላይ የተመሰረተ እንደሆነ በተደጋጋሚ ተገልጿል። በተደጋጋሚ በመገለጹና የባህር በር የማግኘት ታሪካዊና ተፈጥሯዊ መብታችንን ከፍ አድርገን እንደ ሀገር በማንሳታችን ምክንያት ፍትሐዊ ጥያቄያችንን በጎረቤት ሀገራት በዓለምም ወዳጅ ሀገራትና መሪዎች ዘንድ ቅቡልነት ማግኘቱ ትልቅ ስኬት እንደሆነ በክቡር ፕሬዝዳንት ታዬ አጽቀሥላሴ የመስከረሙ ንግግር ተመላክቷል። ክቡር ጠቅላይ ሚኒስትር፣ የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። በመሆኑም ከዚህ የሀገር ሉዓላዊነት ከሚጥስ የሽብር ድርጊት እንዲታቀቡ ይህ የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት በቀጠናው ሰላምና ደህንነት ላይ የደቀነውን አደጋ የአፍሪካ ወንድሞችና የዓለም አቀፍ ማህበረሰብ እንዲገነዘቡ በመንግስት በኩል እየተሰሩ ባሉ ስራዎች ማብራሪያ ቢሰጡን አመሰግናለሁ። ጥያቄ ከመንገድ ጋር ነው የሚገናኘው። መንገድ እንግዲህ እንደሚታወቀው የሁሉም መሰረት ነው። ሌላ ነገር ይቅርና አንድ ህዝብ ችግር እንኳን ቢደርስበት መንገድ ከሌለ እየታሰበ እንኳን እየተፈለገ ሊደረስለት አይቻልም እና ከመንገድ ጋር የሚነሱ ጥያቄዎች እኔ ባልሳሳት በየጊዜው አሁን በህዝብ ውክልና ወደ ክልሎች በምንሄድበት ጊዜ በዋናነት በህዝብ የሚነሱ ጥያቄዎች የመንገድ ጉዳይ ነው። ስለዚህ በሌላ በኩል የመንገድ በጣም ብዙ በጀት የሚፈልግ ነው፣ ብዙ ሀብት የሚፈልግ ነው። በአንድ ጊዜ ጥያቄዎች መመለስ ላይቻል ይችል ይሆናል። ነገር ግን ቅድሚያ እየሰጡ ለየትኛው ቅድሚያ እየተሰጡ መስጠቱ ተገቢ መስሎ ይሰማኛል። ከዚህ ውስጥ ይህን ማንሳት የፈለኩት በ2011 ክቡርነቶ ወደ ስልጣን ከመጡ በኋላ ክልላችን ሲጎበኙ ህዝብን ሲያወያዩ በህዝቡ ካነሳቸው ጥያቄዎች አንዱ ትልቁ የክልላችን ችግር የመንገድ ችግር ነበር። ያን መሰረት አድርጎ ይመስለኛል ክቡርነቶ በሰጡት አመራር ከ2012 ጀምሮ በ3 ሩት 12 ሎቶች ላይ በጀት ተይዞ እቅድ ተይዞ በበጀትም ተይዞ ኢቭን አንዳንዶቹ አሸናፊዎችም ተለይቶ እስከ ዛሬ ድረስ ግን ወደ ስራ የተገባበት ሁኔታ የለም። አሁን ይሄ ክልል እንዳጠቃላይ ስንወስድ ነው። ወደ ከዚህ ውስጥ የከማሺ ዞንን ብንወስድ ክቡር ጠቅላይ ሚኒስትር የእውነት ለመናገር የተዘጋ ዞን 5 ወረዳዎችን ይዞ በአሁኑ ጊዜ ከየትኛውም አካባቢ ጋር ሊገናኝ የሚችልበት ሁኔታ የለም። የከማሺ ዞን ህዝብ የእውነት ለመናገር በማብራት 10 ዓመት ሙሉ የሚገርመው ደግሞ ከ4 ዓመት በፊት ጀምሮ ለሰብስቴሽን ብር እንደተገኘ አሸናፊ እንደተለየ ወደ ስራ ግን የተገባበት ሁኔታ የለም። የመንገድ ችግር ደግሞ እነሆ አሁን 5 ዓመት ሙሉ ከዛ አካባቢ መውጣት የሚችልበት ሁኔታ የለም። የቴሌም ብንወስድ ተመሳሳይ ነው። እነዚህ ሶስቱ ነገሮች የሚነጣጠሉ አይደሉም። ተማሪዎቻችን እኮ ነገ ያን አካባቢ ሊመሩ የሚችሉ ልጆች ከሌላ ሀገር ጋር ከሌላ ክልል ጋር ኮምፒት ሊሆን የቻሉ አይደለም። ምክንያቱም መብራት የለም። የሚፈልጉትን ነገር ዳውንሎድ አድርገው እንኳን ማንበብ እንዳይችሉ ትልቅ ችግር ውስጥ ነው ያለ ነውና ክቡር ጠቅላይ ሚኒስትር የእውነት ለመናገር መጠየቅ የፈለኩ በህዝብ ስም መጠየቅ እንፈልገው ከማሺ ላይ የነበረ ችግር ካለ በዚህ ምክንያት እዛ ውስጥ ንጹህ የሆኑ ህዝቦች አሉ፣ ምንም እንትን የሌላቸው ኃጢአት የሌለባቸው። በዚህ ምክንያት እኔ ምህረት ተደርጎላቸው
እውነት ለመናገር እንትን ቢደረግ ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ። የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ ፈልጋለሁ። ከዚህ ጋር ያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። በአገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቱ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በአገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በአገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት። አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድነው? በመጨረሻ መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና
የምግብ ዋስትናን ለማረጋገጥ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓመተ ምህረት የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ። በጤናው ዘርፍ መከላከልን መሰረት ያደረገ እና አክሞ የማዳን የጤና ፖሊሲን እየተከተልን ከመሆኑም በላይ በዘርፉ በርካታ ተግባራትም እየተከናወነ እንደሚገኝ ይታወቃል። ክቡር ጠቅላይ ሚኒስትር፣ የመድኃኒት አቅርቦትና አስተዳደር ጉዳይ እንዲሁም የመድኃኒት ዋጋ ውድነት ጋር ተያይዞ ከፍተኛ ውስንነት ይስተዋላል። በመሆኑም በዘርፉ ችግሩን በዘላቂነት ለመፍታት የመንግስት እቅድ ምንድን ነው? በጣም አመሰግናለሁ። በክቡር ፕሬዝዳንቱ ንግግር ላይ ባለፉት ዘመናት በሀገራችን የመሰረተ ልማት ተደራሽነት ወደሚፈለገው ደረጃ ባለመድረሱ የኢኮኖሚ እድገታችን ጎድቶታል ተብሎ ተገልጿል። በሀገራችን መሰረተ ልማት ሁለት ግብ ያለው ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፍጠንና ማቀላጠፍ ሲሆን ሌላኛው ደግሞ የዜጎችን አኗኗር ማሻሻልና ማዘመን መሆኑ በግልጽ ተመላክቷል። ክቡር ጠቅላይ ሚኒስትር፣ ከፕሮጀክቶች አፈጻጸም አኳያ ባለፉት የለውጥ ዓመታት ብዙ መሻሻል የመጣ ቢሆንም ከትናንት የወረስነው ዕዳ ሰፊ በመሆኑ አሁንም ትኩረት የሚሹ ጉዳዮች አሉ። የመንገድ፣ የመስኖ፣ የንጹህ መጠጥ ውሃ፣ የመብራትና የቴሌ ተደራሽነት ጉዳይ በትኩረት መታየት ያለበት ሲሆን በተለይም ተጀምረው በተያዘላቸው ጊዜ ገደብ ያልተጠናቀቁና በተለያዩ ምክንያቶች እየተጓተቱ ህዝብን ለምሬት እየዳረጉ ያሉ ፕሮጀክቶች ተጠናቀው ህዝቡ ተጠቃሚ የሚሆንበትን አግባብ በተመለከተ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጥበት እጅግ በጣም አመሰግናለሁ። በሀገራችን ኢትዮጵያ የሚገኙ ቴክኒክና ሙያ ተቋማት በክህሎት በእውቀትና ቴክኖሎጂ ፈጠራን ባለቤቶች እንዲሆኑ እንዲሁም ብቁ የሰው ሀብት በማፍራት ቀጣይ ዲጂታል ኢትዮጵያን እውን ለማድረግ የሚችሉ ተቋማት እንዲሆኑ እንደሚሰራ በክቡር ፕሬዝዳንት ንግግራቸው ተብራርቷል። ክቡር ጠቅላይ ሚኒስትር፣ በሀገራችን የሚገኙ የቴክኒክ ኮሌጆችን ዓለም አቀፍ ስታንዳርዶችንና የጥራት ማመዘኛዎችን አሟልቶ ወደ ኢንዱስትሪ ዘርፍ ለመሰማራት እንዲሁም በሌሎች ሀገራት ተፈላጊና ተወዳዳሪ የሚሆኑ የበቁ የሰው ሀብት ለማምረት እንዲቻል በቀጣይ ሁሉንም ኮሌጆች ወደ ተመሳሳይ ደረጃ ለማቀራረብ በራሳቸው ገቢ ማመንጨት የሚችሉ ተቋማትን ለማፍጠር ምን እንደታሰበ ማብራሪያ ቢሰጥበት። በሌላ በኩል በውጭ ሀገር የስራ ዕድል የተፈጠረላቸውን ዜጎቻችን መንግስት በልዩ ትኩረት መከታተል ደህንነታቸውን ለመጠበቅ እና ተጠቃሚነታቸውን ለማረጋገጥ እንደሚሰራ ክቡር ፕሬዝዳንት በንግግራቸው አጽንኦት እንደሰጡ መግለጻቸው ትክክልና ተገቢ ሆኖ በአገር ውስጥም የስራ አጥ ዜጎችን የስራ ባህል ለማሳደግና በስፋት የስራ ዕድል ተጠቃሚ እንዲሆኑ ለማስቻል በመንግስት በኩል የታቀደውና የተቀመጠ አቅጣጫ ምን እንደሆነ ማብራሪያ ቢሰጠን። አመሰግናለሁ። ገለቶማ። ኢትዮጵያ በአባይና በቀይ ባህር መካከል የተፈጠረች አገር ናት። ከአክሱም ዘመነ መንግስት ጀምሮ
ያለፈ ታሪካችን የሚያረጋግጠው እድገቷም ይሁን ውድቀቷ ከሁለቱ ውሃዎች ጋር የተሳሰረ መሆኑን ነው። መንግስት ኢትዮጵያን ወደ እነዚህ ውሃዎች በተለይም ወደ ቀይ ባህር ለመመለስ እና ፍትሃዊ ተጠቃሚነትን ለማስፈን ስራ መጀመሩንና እየተገኙ ያሉ ውጤቶች እጅግ ተስፋ ሰጪ መሆናቸው በክቡር ፕሬዝዳንቱ ንግግር ውስጥ ተመላክቷል። ይህንን ፍትሃዊ የሀገርና የህዝብ የዘመናት ጥያቄ በመቃወም የኢትዮጵያ መንግስት ወደ ጦርነት ሊገባ ነው፣ በጎረቤት ሀገር ላይ እርምጃ ሊወስድ ነው፣ መንግስት አጀንዳ ሊያስቀይር ነው የሚሉ በሬ ወለድ አሉባልታ፣ እደግመዋለሁ፣ በሬ ወለድ አሉባልታ የሚረጩ ባዳዎች፣ ባንዳዎችና ጽንፈኛ ተላላኪዎች ዛሬም አልጠፉ። በመሆኑም ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ለኢትዮጵያ ህዝብና ለጎረቤት ሀገራት እንዲሁም ለዓለም አቀፍ ማህበረሰብ ተጨማሪ ማብራሪያ ቢሰጡ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክቡር ፕሬዝዳንት ታዬ አጽቀሥላሴ ለዚህ ዓመት የሥራ ክንውን በዋና ዋና የመንግስት አቅጣጫዎች ላይ ባደረጉት ንግግር ላይ ለተነሱ ጥያቄዎች ምላሽ ለመስጠት እድል ስላገኘው እኔም እጅግ አድርጌ ማመስገን እፈልጋለሁ። በመጀመሪያ የተከበረው ምክር ቤት እና ክቡር አፈ ጉባኤ 2017 በኢትዮጵያ ታሪክ እና የታሪክ እጥፋት ውስጥ ትላልቅ ጉዳዮች ያሳካንበት፣ ይቻላሉ ተብሎ የማይታሰቡ ጉዳዮች ተችለው ያየንበት፣ የተከናወንበት፣ የተናገርናቸውን ቃል የገባንባቸውን ዋና ዋና ጉዳዮች የፈጸምንበት እጅግ የስኬት ዓመት በጋራ ማሳለፍ ስለቻል እንኳን ደስ ያላችሁ ላችሁ እወዳለሁ። የተነሱ ጥያቄዎች ከመመለሴ በፊት የኢትዮጵያ ሆም ግሮውን ሪፎርም አጀንዳ ይዞ የተነሳቸው ዓላማዎችና ያስገኛቸው ውጤቶች አጠር አድርጌ ለመግለጽ፣ ሁላችሁም እንደምታስታውሱት የኢትዮጵያ ኢኮኖሚ ግብርና መር የሚል ፖሊሲ ይከተል ነበር። ግብርና መምራቱ ስህተት ወይም ነውር ባይሆንም እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የድህነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ የሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ከግብርና መር ራሱ ግብርና አንድ ሴክተር ሆኖ፣ ኢንዱስትሪ ሁለተኛው ሴክተር ሆኖ፣ ማይኒንግ ሶስተኛው ሴክተር ሆኖ፣ ቱሪዝም አራተኛው ሴክተር ሆኖ፣ ቴክኖሎጂ አምስተኛው ሴክተር ሆኖ፣ ሌሎች ሴክተሮች ሳይዘነጉ እነዚህ አምስት ግንባር ቀደም የተሰናሰሉ ሴክተሮች ግን ብዝሃ ዘርፍ ሆነው ቢመሩ የኢትዮጵያን ኢኮኖሚ በፈጠነ መንገድ ሊያሻሽሉ ይችላሉ የሚል እምነት ነበረ። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ብዝሃ ተዋናይ ደግሞ ያልነው መንግስት አንድ ኢኮኖሚ አንቀሳቃሽ ኃይል ሆኖ ብቻውን ሳይሆን መንግስት ከግል ሴክተር ጋር ተሳስሮ፣ ብቻውን ሳይሆን መንግስት ከህዝብ ጋር ተሳስሮ፣ መንግስት ከአጋር ድርጅቶች ሲቪክ ሶሳይቲ ጋር ተሳስሮ የኢትዮጵያን ልማት በየፈርጁ ማፋጠን አለበት የሚል እምነት ተይዟል። በተለይ ፓብሊክ ፕራይቬት ፓርትነርሺፕ የሚባለው ሐሳብ በሐሳብ ደረጃ ያለ ቢሆንም ፓብሊክ ፒፕል ፓርትነርሺፕ ግን
በመንግስት ደረጃ ግልጽ አቅጣጫ የተቀመጠለት ከለውጡ በኋላ ነው። በፓብሊክ ፒፕል ፓርትነርሺፕ ኢትዮጵያ በርካታ ጉዳዮች ያሳካች ቢሆንም ከነሱ መካከል አንዱን ብቻ ለመጥቀስ የግሪን ሌጋሲ እንቅስቃሴ በ2017 መገባደጃ አካባቢ በሪፖርት እንደሰማችሁት 48 ቢሊዮን ችግኞች ኢትዮጵያ ተክላለች። ይሄም በዓለም ላይ ትልቁ አፎረስቴሽን ነው። 48 ቢሊዮኑን ከዚህ ቀደም ባነሳሁት መልክ ለእያንዳንዱ ችግኝ $1 ከጅምሩ እስከሚተከልበት ያለው ፕሮሰስ ቢሆን $48 ቢሊዮን ለክላይሜት ቼንጅ ኢትዮጵያ ኢንቨስት አድርጋለች ማለት ነው። ይህንን የሚያክል ገንዘብ የኢትዮጵያ መንግስት ብቻውን ቢያቅድ ሊያሳካው አይችልም፣ የገንዘብ ውስንነት ስላለ። የኢትዮጵያ መንግስት ከግል አጋር ከግል ሴክተር ጋር ቢተባበር ሊያሳካው አይችልም፣ ከአጋሮች ጋር ቢተባበር ሊያሳካው አይችልም። ማንም ሀገር $48 ቢሊዮን በብድርም ይሁን በእርዳታ ለኛ ሊያቀርብልን አይችልም። ነገር ግን ከ25 ሚሊዮን በላይ የሚገመቱ ኢትዮጵያውያን በየዓመቱ ሳይታክቱ ጉልበታቸውን ጊዜያቸውን ሰጥተው ስለሰሩ ያን የሚያክል ሀብት ያስወጣ የነበረን ስራ በመንግስትና በህዝብ የተቀናጀ ትብብር ማሳካት ተችሏል። ፐብሊክ ፒፕል ፓርትነርሺፕ ሲባል እንደዚህ ያለ ትላልቅ ስራዎች ለመስራት የሚያስችል አቅም ያገኘንበት ነበር ተብሎ ሊወሰድ ይችላል። በድምሩ የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሐሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ። በሪፎርሙ ዋና ዋና ዓላማዎች ተብሎ የተለዩ አሉ። ከነዚህ መካከል አንደኛው ዓላማ የማክሮ ኢኮኖሚ መዛባትን ማድረቅ ነው። የኢትዮጵያ ማክሮ ኢኮኖሚ ተዛብቶ የቆየ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማድረቅ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ቴክኖሎጂ መጠቀም፣ ከባቢን ማሻሻልና ለኢንቨስትመንት ምቹ ማድረግ ሁለተኛ ዓላማው ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። ምርታማነት ብቻ ሳይሆን እንዲወዳደሩ በገበያ ውስጥ በቂ ሀብት ማምጣት እንዲችሉ ማስቻል ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። እንደ መንግስት እንደ ህዝብ ያለን አቅም መሻሻል ማደግ ስላለበት እሱን ማሳደግም ዓላማ ያደረገ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። ኳሊቲ ግሮዝ ሲባል ከውጭ በሚገኙ የኮመርሻል ሎን የሚሰሩ ስራዎች ሳይሆኑ ልክ እንደ ኮሪደር ዴቨሎፕመንት ያለ በጣም ሰፋፊ ስራ አንድም ብድር ከውጭ ሳይመጣ የኢትዮጵያን አቅም ተጠቅሞ ቀን ከሌት በመስራት ሀገር መለወጥና ማሳደግ ስለሚቻል በኮመርሻል ብድር ላይ የተመሰረተውን እድገት በተለየ ዳይሜንሽን መምራት መቻል ማለት ነው። እነዚህና ሌሎች በርካታ ዓላማዎች የያዘ ነበር የሪፎርም ጅማሮና አጀንዳው። ምን ውጤት አስገኘ የሚለውን ለማየት በመጀመሪያ አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። ገቢን ለማሻሻል ዘመናዊ ቴክኖሎጂ ራሱን የቻለ ሪፎርም በፕራይም ሚኒስትር ኦፊስ የሚመራ የስትሪንግ ኮሚቴ ተቋቁሞ ሰፋፊ ስራዎች ተሰርተዋል። አመርቂ ባይባልም ከፍተኛ ለውጥ መጥቷል። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሁለተኛው ኤክስፖርት ማሻሻል፣ በኋላ በቁጥር መጣበታለሁ። ኤክስፖርትም በከፍተኛ ደረጃ ለውጥ አምጥቷል። ግን በቀለለ መንገድ ምክር ቤት እንዲገነዘብ ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል።
የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። ዕዳን በሚመለከት ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው። ግን በንጽጽር እና በቁጥር ማየት ጠቃሚ ይመስለኛል። ኢትዮጵያ ውስጥ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት። ሁለተኛው ሀገር 177 ቢሊዮን ብር ዕዳ አለበት። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ኮመርሻል ሎን ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። እንደተባለውም ለጂ20 ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም። ዩሮ ቦንድ በሚመለከት እግረ መንገድ የተነሳው ጥያቄ ሌሎች የኮመን ፍሬምወርክ ሐሳብ ተቀብለው ሲስማሙ ዩሮ ቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ አንፈልግም የሚል ሐሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሐሳብ ነው ያነሱት። ድርድር እያካሄድ ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዚያም ነው ከ4 እስከ 4.5 ቢሊዮን ምለው እስከ 4 ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው ከፊሉ መረጋገጥ የሚፈልገው። ዕዳ መቆጣጠር፣ ዕዳን ገቨርን ማድረግ የምክር ቤቱ ኮንሰርን መሆኑ ትክክለኛ ሐሳብ ነው። ለዚህም ነው የለውጡ መንግስት ባለፉት 7+ ዓመታት $1 በኮመርሻል ሎን አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው $1 ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ስኬቶች ልናመጣ የቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከ10 እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። ይሄ ሁሉ የመጣው በሪፎርም ነው። ፎሪን ዳይሬክት ኢንቨስትመንት እንዲሻሻል ሰፋፊ ስራ ተሰርቷል። በተለይ በስመ ኢንቨስትመንት ከማግበስበስ ጠቀም ያለ ሀብት ያላቸውና አቅም ያላቸው ግለሰቦች ላይ እናተኩር ብለን በሰራነው ስራ ያው ቅድም ተገለጸው በርካታ ኢንቨስትመንት ወደ ኢትዮጵያ እየመጣ ነው ያለው። የሀገር ውስጥ ኢንቨስተሮች ሀብታቸውን በተቀናጀ መንገድ ኢትዮጵያ ውስጥ ማፍሰስ እንዲችሉ ሰፋፊ ስራ ተሰርቷል። ውጤትም እያየንበት ነው። ኢዝ ኦፍ ዱይንግ ቢዝነስ የተጀመረው ሪፎርም ኦቶሜት የተደረጉ ሲስተሞች ያስገኘው ውጤትን ተንተርሶ ለረጅም ጊዜ ቆሞ የነበረው የWTO የአክሴሽን ፕሮሰስም በከፍተኛ ፍጥነት እየሄደ ይገኛል። በሁሉም መስፈርት ሲታይ
የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል በማንም አይን መመዘኛ ቢሆን። ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። ምናልባት በዚህ መንገድ በቁጥር ሲገለጥ ሁሉም ሰው እኩል ሊገነዘብ ስለማይችል ጥቂት ምርቶችን ብቻ ወስዶ ለንጽጽር እንዲመች ማሳየት ጠቃሚ ይመስለኛል። ለምሳሌ በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። የተከበረው ምክር ቤት በ1.5 ሚሊዮን እና በ63 ሚሊዮን ኩንታል መካከል በሩዝ ምርት የተገኘው ውጤት ለኢትዮጵያ እድገት ያነሰ የሚባል ከሆነ ለእናንተው ፍርዱን መተው እፈልጋለሁ። ሁለተኛ ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌደራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ስንዴ የሚመረተው ስለፈለገን ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅት ተሰርተው ነው። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። $700,000 እና በ2.5 ቢሊዮን መካከል ያለ ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችል አይደለም። ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። ሁለተኛ ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው።
3.7% የጂዲፒ ሼር ያልነው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። ሰርቪስ 3.1% የጂዲፒ ሼር ነበረው፣ በራሱ 7.5 አድጓል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። ፕሮጀክትን በሚመለከት በጣም በርካታ ውጤቶች ታይተዋል። አንዳንዶቹም በኋላ አነሳለሁ። የኮሪደርም እንዳላችሁት እንደዚሁ በከተማ በገጠር ውጤት እያመጣን እንገኛለን። በዚህ ሪፎርም ምክንያት ግን የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። በተጨማሪ የልማት ፋይናንስ እንዲጨምር ተደርጓል። ከፍተኛ ቁጥር ያለው ሀብት መጥቷል። በድምሩ የኢትዮጵያ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው። ለብዙ ሀገራት ልምድ ሊሆን የሚችል ስራ ነው። ይሄን በግልጽ በአመታዊ ስብሰባዎቻቸው ወርልድ ባንክ፣ አይኤምኤፍ ብዙ ሀገራት የሚገልጹት ጉዳይ ነው። ወርልድ ባንክና አይኤምኤፍ የኢትዮጵያ ሪፎርም አስደማሚ ነው፣ ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ የወርልድ ባንክ የኢትዮጵያ ደህንነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። ሁለቱንም በሚዛን ማየት ጠቃሚ ይመስለኛል። የውጭ ምንዛሪ ግኝት በሚመለከት የተከበረው ምክር ቤት በደንብ እንዲያስተውል የምፈልገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ኤክስፖርት ኦፍ ጉድስ ከኤክስፖርት ኦፍ ሰርቪስ የበለጠ ውጤት አምጥቷል። ለመጀመሪያ ጊዜ ነው። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። ሌሎች ዘርፎች ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንን ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ይታያል ማለት ነው። የኢትዮጵያ እድገትና ለውጥ የመጣ ያለፈ ያገደመ ሁሉ የሚናገረው ነው። ኢትዮጵያውያን በዛ ልክ መገንዘባችንን መፈተሽ ያስፈልጋል። ይህ ሲባል ግን ኢትዮጵያ አድጋ ጨርሳለች
እንደ ሁሉ ነገር አልጋ ባልጋ ሆኗል ማለት ደግሞ አይደለም። ኮንሰርኖች ቢነሱ ተገቢ ነው፣ ቢታዩም ተገቢ ነው፣ ለማሻሻል ብንተጋም ተገቢ ነው። ያለውን ነገር ክደን ሳይሆን ያለውን ተቀብለን የሚጎለውን በማመላከት ከሆነ እጅግ ጠቃሚ የሚሆን ይመስለኛል። ኢንፍሌሽን በሚመለከት ከዓመት በፊት ከሪፎርም በፊት እዚህ ምክር ቤት ቀርቤ የተለያየ አንቲፔን ሰተነው በሽታው ሊድን ስላልቻለ ሰርጀሪ ይፈልጋል ብያችሁ ነበር። ሲሪየስ ስራ ካልሰራን በስተቀር ኢንፍሌሽን በሚባለው ልክ ውጤታማ ሊሆን አልቻለም ብያችሁ ነበር። በዚያው ቃል መሰረት በተሰራው ሪፎርም እና በተከተልነው ሆሊስቲክ አፕሮች የኛን የኢንፍሌሽን ማጥቂያ መንገድ ከሌሎች የሚለየው ሆሊስቲክ መሆኑ ነው። የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ የሄንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርም እና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንዴይ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። ሶስተኛ ድጎማ ነው። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል ዘንድሮ። በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ይህንን ቁጥር የሚያክል በጀት አልነበረም። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጅ አጠር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2 ነንፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ ዘ ሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። ይህ ትልቅ አቺቭመንት ስለሆነ እነዚህን የማክሮ ውጤቶች ውጤቱን አቅበን ድሉን አቅበን የሚቀረውን ነገር ደግሞ እየሞላን ብንሄድ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይመስለኛል። ያለውን በሙሉ እንዳልነበረ ከወሰድን ሰዎች ደክመው ለፍተው ስለሚሰሩ የሰሩ ሰዎችን ድካም በከንቱ የምናይ እንዳንሆን የመጡ ውጤቶች በደንብ መገንዘብና ማየት በዛ ልክም አፕሪሼት ማድረግ የሚያስፈልግ ይመስለኛል። ይህ ሲባል አሁንም ኢንፍሌሽን በዚህ ዓመት ካለበት 11.7 በጋራ ጥረትና ርብርብ ከ10 በታች እንዲወርድ ይሰራል። ሲንግል ዲጂት መውረድ አለበት። የተገኘው ውጤት ግን አመርቂ ነው ተብሎ ሊወሰድ ይችላል። አንዳንድ ጥያቄዎች ቢገለጹ የተባሉት ለምሳሌ ከማይኒንግ ጋር የሚያያዙ ስራዎች በተለይም በእኛ ቢሮ በቀጥታ አመራር የሚሰጥባቸውን ስራዎች እና ቢገለጽ ያላችሁትን ለማንሳት ማይኒንግ ለሪፎርም ሪስፖንድ እያደረገ ነው። በጂዲፒያችን ግሮዝ ውስጥ 1% ሼር ወስዷል። በዚህ ዓመት እንደሚጨምር ይጠበቃል። ጋዝ፣ ነዳጅ፣ ማዳበሪያን በሚመለከት ባለፈው ባስጀመርንበት አካባቢ በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪዩቢክ ፊት
የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። ድፍድፍ ነዳጅ ላይ የሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል። እነዚህ ማረጋገጫዎች ከወሰድን በኋላ የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም። አብዛኛው ላይሰንስ ወሳጅ ደላላ ነው፣ አልሚ ሳይሆን ደላላ ነው። ይሄ በጋዝ ብቻ ሳይሆን በወርቅም ይሄ ችግር አለ። ወርቅ በካቢኔ የሚታየው ጉዳይ ላይሰንስ ነው። ካቢኔ ከማየቱ በፊት ኤክስፕሎሬሽን ላይሰንስ የሚባል በተቋም ይሰጣል። በጣም በርካታ ሰዎች በዛ መንገድ ላይሰንስ ይወስዳሉ። ለአመታት ኢንቨስት የሚያደርግ ሰው እያፈላለጉ ይቆያሉ። ስራው አይሰራም። በዚህ መንገድ ከሁለት ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ ሊሰራ ስላልቻለ ከቻይና መንግስት ጋር መንግስት ለመንግስት ተነጋግረን የመንግስት ከፍተኛ ሀብት ያለበት ጂሲጂ የሚባል ግሩፕ፣ ጎልደን ኮንኮርድ ግሩፕ የሚባል የቻይና ኩባንያ በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከኛ ጋር ለማልማት ተስማምቶ በ14 ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው የይቻላል እሳቤ የሚቀጥለውን ፌዝ ለመስራት ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብዓት የሚሆነው። ጋዙ ለኢነርጂ ግብዓት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። ይሄን ደግሞ በጀመርነው መንገድ ከትራክ ጀምረን ደረጃ በደረጃ የምናሳካው ጉዳይ ይሆናል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ዳንጎቴ በአፍሪካ ስመጥር እና የመጀመሪያው ባለሀብት ነው። በጣም የተከበረ ጨዋ ሰው ነው። ይህ ሰው ለማልማት ብቻ ሳይሆን የኢትዮጵያ የልማት የብልጽግና እንቅስቃሴና ጉዞ አካል መሆን በእጅጉ የሚፈልግ ነው። ከማዳበሪያ ምርቱ በተጨማሪ በእቅድ ያዘንኩ ስራዎች አሉ። ኢትዮጵያ ውስጥ ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው። ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈርና ሐረርጌ ያለው አፈር
ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም የሚለውን እኛ እናውቀው። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። ሁለተኛው ፓኬጂንግ ነው። ማዳበሪያ አሁንም ያለው ችግር የፓኬጂንግ ችግር ስላለበት ብዙ ሀብት ነው ሉዝ የምናደርገው በግዢ ብቻ ሳይሆን ከመጣበት ቦታ እንደ አፈር ይመጣና ከመርከብ ላይ ነው ፓክ የሚደረገው። መርከብን አቆመን ነው ፓክ የምናደርገው ለቀናት ለሳምንታት። ያ በጣም ብዙ ኮስት አለው። ያ ብቻ ደግሞ ሳይሆን የሚፈሰው ፖርት አካባቢ የሚፈሰው ማዳበሪያ ለብዙ ወረዳዎች ሊሆን ይችላል። ብክነትም አለው። በዚህ ስራ ውስጥ አንዱ የምንሰራው ፓኬጂንግ ነው። እያንዳንዱ ማዳበሪያ የት እንደሚሄድ ታውቆ ፓኬጅ ይደረጋል። ባርኮድ ይኖረዋል። መሀል ላይ ያለ ኮንትሮባንድ ለመቀነስና በትክክለኛ ቦታ ለመጠቀም እንዲያስችል አድርገን ለመስራት የዚህ ፕሮጀክት አካል አድርገን ወስደናል። ሶስተኛ ትራንስፖርት ነው። የምንጠቀማቸው መኪናዎች በሙሉ በጋዝ የሚሰሩ ስለሆነ በረከሰ ዋጋ አርሶ አደሩ ቀዬ ድረስ ማድረስ እንችላለን ማለት ነው። አራተኛው 108 ኪሎ ሜትር የሚፈጅ ፓይፕላይን ዝርጋታ ነው። ፓይፕላይኑ የፓኬጂንጉ የመሬት ጥናቱ ማዳበሪያው ጋዝ ፌስቱ 1000 ሜጋዋት ኢነርጂ እና ሪፋይነሪ ተጨምሮ አጠቃላይ የሚሰሩ ኢንፍራስትራክቸሮችም ስላሉ በዚህ ቀጠና ውስጥ $10 ቢሊዮን ገደማ ኢንቨስትመንት ይፈልጋል። ይሄ ኢንቨስትመንት ገና የምናፈላልገው ሳይሆን በአፍሪካም ያሉ ከአፍሪካም ውጭ ያሉ ፋይናንሰርስ ኦልሬዲ ቃል የገቡለትና ለፋይናንስ ለማድረግ ከፍተኛ ፍላጎት ያሳደሩበት ስለሆነ ምንም አይነት የፋይናንስ ችግር የሌለበት በተባለው ጊዜ የሚጠናቀቁ ፕሮጀክቶች ይሆናሉ። ሁለተኛው ቢሾፍቱ ኤርፖርት ነው። ቢሾፍቱ ኤርፖርት የዲዛይን ስራ አልቋል። ኮንሰልታንት ተቀጥሯል። ነገር ግን ከፋይናንስ ጋር የሚያያዝ ጉዳይ የሚያስነሳው አንዱ አርሶ አደሮች ለዚህ ልማት ስፍራቸውን ሲለቁ እነሱን የምናስተናግድበት መንገድ የራሱ የሆነ ችግር ነበረበት ከዚህ ቀደም። ያ እንዳያጋጥመን ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ቦታቸውን ሲለቁ ኑሯቸው ሳይስተጓጎል አማራጭ ቤትና የኑሮ ዘዬ እንዲከተሉ ሰፊ ስራ ተሰርቷል። ሰፊ እጅግ የሚያኮራ ስራ ተሰርቷል። አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽሎ ከወጡ እዚያ ቦታ የምንሰራው ኤርፖርት ዘርፈ ብዙ ጠቀሜታዎች ያመጣል። ኢትዮጵያ እስካሁን ባለው ሁኔታ ለውጭ በረራ የምትጠቀመው የቦሌ ኢንተርናሽናል ኤርፖርት ነው። ቦሌ ደግሞ አዲስ አበባ ስለሆነ ከፍተኛ አልቲቲዩድ ስለሆነ ከዚህ ራቅ ወዳለ ስፍራ የሚሄዱ አውሮፕላኖች በቂ ነዳጅ ነው ሊነሱ አያስችላቸውም እና የግድ ዋሽንግተን የሚሄድ አውሮፕላን ደብሊን አርፎ ነዳጅ መቅዳት ይጠበቅበታል። አሁን የመረጥነው ቦታ እነዛን ችግሮች የሚፈታ ነው። በቂ ነዳጅ ነው። በአንድ ጊዜ ረዘም ያለ ቦታ መጓዝ ይችላሉ። በመውረድና በመውጣት ያለውን ኮስት ያው መገመት ይቻላል። ከዚያ በተጨማሪ ከ100 ሚሊዮን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። ከለውጡ በኋላ በርካታ የማስፋፊያ ስራዎች ተሰርተዋል። ቦሌ ወደ 20 ከዛ በላይ ሚሊዮን ፓሴንጀርስ አሁን መጠቀም ይችላል። ቦሌ ላይ ግን ሞልቷል፣ አልቻለም። ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን። ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይሄም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው። ሶስተኛው የቤት ነው። ቤት እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ፣ መሻት፣
መስራት ብዙ የሚቻል ጉዳይ አይመስለኝም። አሜሪካም እንደዛ አይቻልም። የለም የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። ቢያንስ ግን የፓርላማ አባላት ወይም ሌላ ሰው ከቦታ ቦታ ሲንቀሳቀስ በክራይ ቤት ሲፈልግ ማጣት እንዳይችል ማስቻል ነው። ይሄ ችግር ነው አሁን ኢትዮጵያ ውስጥ። በክራይም ቤት አይገኝም፣ ከተገኘም እንዳላችሁት ውድ ነው። ይሄንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉ 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ቅድም እንዳነሳችሁት ብረት በሀገር ውስጥ ለማምረት ከኦሩ በስተቀር ሰፊ ስራ ሲሰራ ቆይቷል። አሁን ስክራፕ ካገኘን ወይም ኦር ካገኘን የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክተሪዎች ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። እሱም ለዚህ ለቤት ግንባታ ትልቅ ግብአት ይሆናል። ግራናይት፣ ማርብል ላይ፣ የእንጨት ስራ ላይ፣ ይሄ ሶፋ ምናምን ስራዎች ላይ፣ በር ላይ ሰፋፊ ስራዎች እና ዝግጅት ሲደረግ ቆይቷል። ከዚህ በተጨማሪ ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው። እና ፋብሪካዎች እያስገባን እንገኛለን። እንደዚህ አይነት ሰፋፊ ዝግጅት ስናደርግ ቆይተናል። አዋጅ ወይም ዊሽ አይደለም ያስቀመጥ ነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊየን ብር በላይ ሀብት ይፈስበታል። 3 ትሪሊየን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በጣም ትልቅ ስራ ነው። ኢትዮጵያ ውስጥ ከጋዝ፣ ነዳጅ፣ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ፣ ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። 80 ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ 10 ነው የምንጠቀመው። ያን ስናሻሽል ምርታማነት ያድጋል። ከዛ ተጨማሪ ደግሞ ለእያንዳንዱ መሬት ለእያንዳንዱ አፈር የሚስማማ ማዳበሪያ ማምረት ከቻል በእኛ ምርታማነት ውስጥ ከፍተኛ ውጤት ያመጣል። እነዚህ 3 ፕሮጀክቶች የተከበረው ምክር ቤት መላው ኢትዮጵያ ሕዝብ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ከዚህ ጋር ተያይዞ ፕሮጀክቶች የቆሙ ተብሎ ስኳር የተገለጸው የስኳር ፋብሪካዎች የሚከታተለው ቋሚ ኮሚቴ ይህንን ጉዳይ እንዲያጣራ በዚሁ አጋጣሚ አደራ ማለት ፈልጋለሁ። ከለውጡ በኋላ ስኳሮች የሰራተኛ ደሞዝ መክፈል ያልቻሉ፣ ለምሳሌ ወንጂ የሰራተኛ ደሞዝ መክፈል አቅቷቸው በሪፎርሙ ምክንያት ትርፋማ መሆን ብቻ ሳይሆን ለአመታት የቆመውን ደስታ ከረሜላ ፋብሪካም ጭምር ማምረት ጀምረዋል። ብዙዎቹ ላይ የተሰራው ስራ እውነት ለመናገር በጣም አስደሳች ነው። የሚቀር ስራ ግን አለ፣ አልተሟላም። አንዳንዱ ፋብሪካ
ዝም ፖለቲካል ዲሲሽን ስለሆነ ምንም በማይመቹ ቦታዎች ላይ የተወሰኑ ፋብሪካዎች አሉ፣ ወደፊትም የማይቀጥሉ ማለት ነው። ወይ በቂ ውሃ የሌለ ወይ በቂ አፈር የሌለ ዝም ብሎ ለይድረስ ብቻ በየክልል ስኳር ፋብሪካ ተብሎ የተፈጠረ ችግር አለ። እየተቻለ ደግሞ ይቀሩዋል። ከዛ አንፃር ቋሚ ኮሚቴው እንዲመረምር አደራ ብቻ ነው የምለው። ትልቅ ስራ ተሰርቷል። ይሄንን ስራ እንዲሁ በለሆሳስ አቅሎ ማለፍ ጥሩ አይመስለኝም። ኮሪደር በሚመለከት የኮሪደር ዴቨሎፕመንት ዋና እሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስንና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው።